ለምሳሌ ልንገራት 300,000 ብር ቃል ብገባላችሁ 300,000 ነው የምሰጣችሁ። አሁን ወርቅ ግን ለምሳሌ 10 ግራም ወይ የሆነ ነገር እንኳን ብላችሁ ዛሬ 500 ከሆነ ነገ 600 ነው። እኔ ነኝ የምበል። እኔ ግን ወርቅ ያልኩት ለእናንተ ብዬ ነው። አዎ ይኸው አንድ ወርቅ ማለት አንድ ማስታወሻ ነው። ሁለት ደግሞ ቢቸግራችሁ ትሸጣላችሁ። ሶስት ነገር ደግሞ ማለት ነው ታተርፋላችሁ። ስለዚህ ወርቅ ይሁን ተወሰነ። ኦኬ በሉ ሁላችሁም ወርቅ ይሁን ወርቅ ይሁን። ኦኬ በሉ ያ በቃ ወርቅ ማለት ነው ገንዘብ ነው። ወርቅ ማለት ማስታወሻ ነው። ወርቅ ማለት ትርፍ ነው። ገበያ በሉት፣ ለምሳሌ ቢዝነስ በሉት። ወርቅ ማለት ነው። ስለዚህ ወርቅ እናደርጋለን። ወርቅ ከሆነ ደግሞ 15 ግራም አይበቃችሁም? ብቻዬን እኮ ነኝ እኮ በድርጅት አይደለም እኮ ውዴ። 15 ግራም 5 ግራም ጨመርኩኝ። 15 ግራም አይበቃ? እደጉ ተመንደጉ። 15 ግራም አድርጌያለሁ። ካሁን በኋላ ደግሞ ላለው ግን ካሁን በፊት የነበራችሁ አትገቡበትም። አሁን አንድ ብዬ ነው ነገ የምጀምረው። 15 ግራም እግዚኦ ማርነ ክርስቶስ ውዴ 8,000 ድራም እኮ ነው። አንቺ ሜኪንግ ቻርጅ ብዙ ነው። ሜኪንግ ቻርጅ ምናምን ጋር ወደ 10,000 ድራም ይሄዳል። ቫት አለ 10,000 ድርሃም ውዴ። ከዛን ማለት ነው በቃ በ15 ግራም አድርጌያለሁ። 15 ግራም ወርቅ እሸልማችኋለሁ። ኦኬ የሆነ አመት ባላ ያወጣላችኋለሁ። እኔ ነግሬያችሁ 1 ወርም ይሁን 3 ሳምንትም ይሁን ምንም ይሁን እኔ ቪዲዮ ሰራላችኋለሁ። ኦኬ አሁን እኔ በጣም ኖራ አልኖረም ትገዙኛላችሁ። ግን በዛ አጋጣሚ ምንም አይነት ገንዘብ ሳታወጡ ኦኬ እቃ ብቻ ከኔ በመግዛት ብቻ ከኔ ለምትገዙ ደንበኞቼ አስተሻዋርም ይሁን ሽፎንም ይሁን ሺቲም ይሁን ምንም አይነት እቃ ቱታም ይሁን ምንም አይነት እቃ ከኔ ለሚገዙ ከስተመሮቼ ነው። ከዛም በስተመጨረሻ እጣም ማወጣላችሁ ማለት ነው። እሺ ከኔ ላይ የምታዙ ከስተመሮቼ ከዛን እጣውን አወጣላችኋለሁ ማለት ነው። ኦኬ እንደዛ ነው። 15 ግራም ሸልማለሁ። ነገ ደግሞ ፈጣሪ ካለ የዛሬ አመት መኪና ሸልማችኋለሁ። ፈጣሪ ምን ይሳነዋል? መኪና ኦኬ የዛሬ አመት እሺ ውዴ። እዚህ ሀገር ነው እዚህ ሀገር ነው ኢትዮጵያ ነው እንጂ ኢትዮጵያ ኦኬ ኢትዮጵያ ነው እንጂ የኤሌክትሪክ መኪና የዛሬ አመት ፈጣሪ ካለ ኦኬ። እኛ ሜታለ እኛ የለንም እዚህ ያለና እኛ አንተ ደግሞ እሺ ኖ ፕሮብሌም። እኛ የታለና አላለ ወዳ ፈለው አሁን እግዚአብሔር ያውቃል። የዛሬ አመት ሰው ይበላል፣ የአመት ሰው ይበላል መድኃኒዓለም ኦኬ። ብዙ ሰው እየሞተ ነው ያለውና ፈጣሪ ቀናቶችን ቆጥሮ ለዛ ያድርሰን። ስለዚህ የዛሬ አመት ካደረሰን ፈጣሪ ካለ ወደ መኪና ይቀየራል። እኔም ኢንቨስተር ሆናለሁ። እሺ እሺ እና ከኢትዮጵያ ደወሉ ምን ሆኖ ነው? እሺ ከነገ ጀምሮ ለምታዙ ልጆች ነው ይሄ 15 ግራም ወርቅ ላይ የምትሳተፉት። የሆነ ግሪን ካርድ አለች። ከግሪን ካርድ ጋር ነው ምልክላችሁ። አሁን እያንዳንዳችሁ አሁን በስልክ ቁጥር ሳይሆን በግሪን ካርድ ነው የሚሆነው። ግሪን ካርድ አዘጋጅቻለሁ። ውዴዋ አባቴ ግሪን ካርዷን አሳየኝ ውዴዋ። እንደው ምትትዝልል ስልኬኮ ሞባይል ተሰብሮ አይፎን ወይኔ በላችሁ ሰበርከው። እኔ አልሰበርኩም ወርቆ ነው። ገብርኤልን በል እስቲ ወይኔ በላቸው። እኔ እኮ የማይረባ ስልክ ይዘ ስትመጣ መጠርጠር ነበረብኝ። ወይኔ እናንተ ካሁን በፊት ሂድና አምጣ ስለውምቢ ብሎ የሆነ ስልክ ይዘዋል። ኬታ መጣ ብዬ ቅድም